ጤና ይስጥልን። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ናይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ረቡዕ የሞርስ ዜና እነሆ ጀመረ። አርእስተ ዜና። መዋቅሩ በታጣቂ ኃይል የፈረሰበት የአዲግራት ከተማ አስተዳደር በጠመንጃ የሚጸና ስልጣን የለም አለ። ከሳርቲ ወረዳ በታጣቂዎች ታፍነው የተወሰዱ ወጣት አመራሮች ያሉበት አልታወቀም። ጌታቸው ረዳ ከኤርትራ ጋር የጀመርነውን ግንኙነት አጠናክረን እንቀጥልበታለን ማለታቸው አደናጋሪ ነው ተባለ። ነደብረጽዮን በትግራይ ከአዲግራት አዲጉዳም ድረስ መዋቅር ሲያፈርሱ እነጌታቸው በመቀሌ ንጉሱን ዘከሩ። ከውጭ የአልሻባብ ታጣቂዎች በማዕከላዊ ሶማሊያ በሚገኝ ሆቴል ባደረሱት ጥቃት ከ10 ሰዎች በላይ ሕይወት ሳያልፍ እንዳልቀረ ተዘገበ። ኡጋንዳ ወደ ደቡብ ሱዳን ልዩ ኃይል መላኳን አስታወቀች። ጅባ ግን ተላከ ስለተባለው ልዩ ኃይል ጉዳይ ያለችው ነገር የለም። የተወደዳችሁ ቤተሰቦቻችን ኢዮብ ደመቀ እስከ ዜና ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። በህወሓት አመራሮች ክፍፍል ውስጥ መግባትና ስልጣንን በንጹሃን ደም ለማስጠበቅ በፈለጉ ኃይሎች የትግራይ ህዝብ ለስቃይ እንዳይዳረግ በተለያዩ ወገኖች ስጋቱ ሲገለጽ መቆየቱ ይታወሳል። ሆኖም ግን በኮንትሮባንድ ንግድና ከነዋሪው በግዳጅ በሚሰበሰብ ገንዘብ ጡንቻውን ያፈረጠመው በሞንጆሪኖና በደብረጽዮን ገብረ ሚካኤል የሚመራው ቡድን መሳሪያ ያልፈቱ ታጣቂዎቻቸውን በማሰማራት የኃይል እርምጃ በመውሰድ ላይ መሆናቸውን የሞርስ ዜና ተባባሪዎች ከመቀሌ ያደረሱ መረጃ ያመለክታል። ባለፈው የትግራይ ህዝብ የተጎዳውን ከፕሪቶሪያው ስምምነት በኋላ የከሱት ኃይል እንባውን ያብሱለታል፣ በግዳጅ ለጦርነት አሰልፈውት የነበረውንና የጦር ጉዳተኛ የሆነውን ወጣት ሞራሉን ይጠብቁለታል ተብሎ ግምት የነበረ ቢሆንም የሆነው ግን በተቃራኒው ስለመሆኑ የሚያስረዱ ወገኖች አሉ። የፕሪቶሪያውን ስምምነት የጣሰው ህወሓት እንዲህ ያለ ቀውስ እንደሚፈጥር ሁኔታውን የገመገሙና በሁለቱ ቡድኖች መካከል ያለውን ውጥረት ሲከታተሉ የነበሩ የአውሮፓ ሀገራት ዲፕሎማቶች ሳይቀሩ ስጋት እንደነበራቸው፣ ወደ ቀውስ ከተገባ ደግሞ መጨረሻው ጥሩ እንደማይሆን የወዳጅነት ምክር ለግሰዋቸው ነበር። ነገር ግን በአቦይ ስብሃት ነጋና ቤተሰቡ ስልጣን ፈላጊ ኃላፊነቱ የተወሰነ የግል ኩባንያ የሚል ቅጽል መጣሪያ ያተረፈው የእነ ዶክተር ደብረጽዮን ቡድን መጋቢት 1 ቀን አንድ ብሎ ሰላማዊ ሰዎችን ማሸበርና ጊዜያዊ አስተዳደሩን መዋቅር ማፍረስ ተግባሩን በጋድ ጀምሯል። ለግላቸው የፖለቲካ ትርፍ የህዝብን ደም ለማፍሰስ የተነሳ ቡድን በፕሪቶሪያው ስምምነት መሰረት ትጥቁን እንዲፈታ ሲጠበቅ የነበረው ታጣቂ በእነ ዶክተር ደብረጽዮን እምቢተኝነት ከነ መሳሪያው የቆየቱን አጋጣሚ ተጠቅመው ጥይት በመተኮስ የኃይል እርምጃ በወሰዱበት የጊዜያዊ አስተዳደሩ መዋቅር ውስጥ በኃላፊነት ላይ የነበሩ አመራሮችን አቁስለዋል። ለሞርስ ዜና በደረሰው መረጃ በስብሃት ነጋ የሚዘወረውና በዶክተር ደብረጽዮን የሚመራው ህወሓት በኢትዮጵያ አቆጣጠር ከሌሊቱ 8 ሰዓት መግለጫ በማውጣት ጌታቸው ረዳ ከስልጣን አንስቼዋለሁ ብሏል። ይህን መግለጫ በውድቅ ዘይት ያወጣው ህወሓት ወደ ትርምስ መግባቱ አይቀሬ ለመሆኑ ፍንጭ የሰጠው ከቀናት በፊት የሱዳን ደህንነት ኃላፊ ጀነራል አባዲ በመባል የሚታወቀው የነሙዛይ አርሚ 7 እና የአንድ ኮር ከሻለቃ አመራር እና ስታፍ አመራሮችን ሸረሪና ላይ ሰብስቦ በነበረበት ወቅት ነው። ኢትዮጵያን ጨምሮ ሌሎች ሀገሮች ከኪክ ሪአክሽን ፎርስ ጋር በመተባበር ሲዋጉን እናንተ ግን ከኛ ጎን ሆናችሁ በመዋጋታችሁ እናመሰግናለን ብሏቸዋል። ከምስጋናው ባሻገርም የማድረካችሁትን የጦር መሳሪያ በሙሉ ተወስዳላችሁ፣ ለሰራዊታችሁ የአንድ ወር ደሞዝ ቀለብና ስራ ማስኬጃ እኔ ራሴ አሟላለሁ ብሎ ቃል የገባ መሆኑን ታውቋል። በዚህም የ5 ወር ደሞዝ ላልከፈሉት ሰራዊታቸውና በጥያቄና በክዳት እየመነመነ ያለው ኃይላቸውን ለማሰባሰብና የምናዘውን ይፈጽምልናል ብለው የትርምስ እቅዳቸውን ለማከናወን እንደተዘጋጁ ፍንጭ ሰጪ ነበር ተብሏል። በዚህ ስብሰባ ላይ ራሱ ሙዚየም መኮንን የተገኘ ሲሆን አቀባበልና አሸኛኘትም አድርገውለታል። ሁለት ከንቲባዎች፣ አንድ በጊዜያዊ አስተዳደሩ፣ አንድ እነ ዶክተር ደብረጽዮን ገብረ ሚካኤል በሚመሩት ህወሓት የተሾሙባት አዲግራት ማክሰኞ በደብረጽዮን ህወሓት ቡድን የተሾሙት ከንቲባ በሰራዊቱ ኃይል በመታገዝ
በኃይል በር በመስበር ጽሕፈት ቤቱን እንደያዙት የምስራቃዊ ዞን የጸጥታ ኃላፊ አቶ ኪዱ ገብረ ጻድቅ አስታውቀዋል። የሰራዊቱ አመራሮች በምክር ቤት ለተመረጠው ከንቲባ አስረክቡ በማለት በአዲግራት ከተማ ከፍተኛ ቁጥር ያለው ሰራዊት አስገዳጅነት ወደ ከንቲባ ጽሕፈት ቤትም መግባታቸውን ለማወቅ ተችሏል። ሰኞ ዕለት በአዲግራት መግቢያ ቤተ ሐሪያት በተባለው አካባቢ የጸጥታ ኃይሎች ወጣቶችና የጊዜያዊ አስተዳደሩ አመራሮች ወከባና እገታ ተፈጽሞባቸው እንደነበር መረጃው አመልክቷል። የትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ በኃላፊነት የሚመሩት ጀነራል ታደሰ ወረደ ኃላፊነታቸውን በአግባቡ ሳይወጡ ቀርተው ለይስሙላ መግለጫ በመስጠት ውስጡን የነ ዶክተር ደብረጽዮን ቡድን ፍላጎት ለማሳካት ሲንቀሳቀሱ ነበር ተብለው ይታማሉ። ለዚህም ይመስላል ፕሬዝደንቱ ጌታቸው ረዳ የእርምት እርምጃ እንዲወሰድ ደብዳቤ ጻፉላቸው። ይሁን እንጂ በደብዳቤው መሰረት ባለመፈጸማቸውና ህብረተሰቡን ከስጋት ባለማውጣታቸው ህጋዊን አካሄድ በኃይል ለመናድ ህገወጥ ድርጊት በሚፈጽሙ የቡድኑ አመራሮችና አባላት ላይ እርምጃ መውሰድ ባለመቻላቸው ራሳቸው አቶ ጌታቸው 3 ጄኔራሎችን ከኃላፊነት አነሱ። 3ቱም ጄኔራሎች መሆናቸው አሁንም በኃላፊነት ላይ ያሉ ጄኔራሎች መኖራቸውን የሰሙ ወገኖች ለይምሰል ጌታቸው ሲቪል ሆነው በወታደራዊ አገዛዝ ስር ነው ወይ ትግራይ የምትተዳደረው ሲሉ ይጠይቃሉ። በፕሬዝዳንት ጌታቸው ፊርማ ከተነሱ 3 ጄኔራሎች በተጨማሪ ሌተናል ጄኔራል ፍስሐ ኪዳኑ ላይ የእግድ ደብዳቤ ጽፈውባቸዋል። የእግድ ደብዳቤው ዘላቂና ጥቅምን እስከ ማስቀረት የዘለቀ እንደሆነ በጻፉት ደብዳቤ ለሚመለከታቸው አካላት በግልባጭ አስታውቀዋል። እግድ ደብዳቤ የተጻፈላቸው ሌተናል ጄኔራል ፍስሐ ኪዳኑ ከመጋቢት 2 ቀን 2017 ጀምሮ ከማንኛውም መንግስታዊ ጥቅም በመራቅ ማንኛውም የጸጥታ አካልን እንዳያዙ ታግደዋል። መጋቢት 1 ቀን ህግና ስርዓት እንዲጣስ ውሳኔ በመስጠትና በማሰማራት ተሳትፈዋል በተባሉ 3 ከፍተኛ የሰራዊቱ አመራሮች የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገቡ እንቅስቃሴዎችን ሊያስቆሙ አልቻሉም በማለት የጸጥታ ኃይል አዛዦች የሆኑትን ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን፣ ሜጀር ጀነራል ማሸው በየነን እና ብርጋዴር ጀነራል ምግበይ ኃይሌ ላይ ከተወሰደው ጊዜያዊ የእግድ ትዕዛዝ በኋላ ነው በአዲግራትና በአዲጉደም ከተሞች በታጠቁ ኃይሎች የታገዘ መፈንቅለ ስልጣን የተደረገው። መቀሌ የነበረው ሙከራ ለጊዜው የተተወው ታጣቂ ቡድን ቀድሞ ያመራው ወደ አዲግራት ነበር። 120 ኪሎ ሜትር ርቀት ላይ ከመቀሌ አዲግራት። በአዲግራት የተካሄደው በሰራዊት የታገዘ መፈንቅለ መንግስት ስልጣን ያለ ግጭት በወረራ መልክ የተካሄደ ሲሆን በአዲጉደም ከተማ ግን ታጣቂዎች እርምጃ ወስደው ጉዳት ደርሷል። በአዲጉደም ከተማ ይላሉ የሞርስ ዜና ምንጮች ከመቀሌ በ40 ኪሎ ሜትር ርቀት በምትገኘው በአዲጉደም ከተማ ወታደራዊ ህግ ነው በሚል የታጣቂዎች አመራሮች ጫና በመፍጠር በሰጡት ትዕዛዝ በጥይት የተመቱ ሰዎችና ለሕክምና የተወሰዱ ሰዎች መኖራቸውን ጠቅሰው ሐኪም ዘንድ ከደረሱ በኋላ የሞቱ ሰዎች መኖር አለመኖራቸው አልታወቀም። ተኩስ በተካሄደበት ስፍራ ከመቁሰል ሌላ ግን የሞተ ሰው የለም ብለዋል። የአዲጉደም ከንቲባን ጨምሮ 10 ሰዎች ጉዳት ደርሶባቸዋል ያሉት እነዚሁ ምንጮች ዶክተር ደብረጽዮን ቡድን ለታጣቂ አመራሮች በሰጠው አቅጣጫ መሰረት በመቀሌ ዙሪያ ያሉትን ጊዜያዊ መንግስት የሰየማቸውን የአስተዳደር ሰራተኞችን እያፈኑና እያሳደዱ መሆኑ ታውቋል። ከሳርቲ ወረዳ ታፍነው የተወሰዱ ወጣት አመራሮችም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያሉበት አልታወቀም። በአዲጉደም ታፍነው የተወሰዱት አንደኛ ታጋይ ኢንጂነር አምዶም ወልዱ የአዲጉደም ከንቲባ፣ ሁለተኛ ታጋይ አወት ተወልደ ምክትል ከንቲባ፣ ሶስተኛ መምህር ይርጋ ህሉፍ የህዝብ ግንኙነት ኃላፊ፣ አራተኛ ታጋይ አባዲ አዲጉደም ጸጥታ ኃላፊ ናቸው። በሰራዊቱ ጥይት ተመተው በሕክምና ላይ የሚገኙት ደግሞ አለሙ ኃይለ ገብረ ህይወት ቀጠና 1 በራሱ ላይ፣ ሁለተኛ ሞገስ ኪዳኑ ወልዱ ቀጠና 1 በደረቱ ላይ፣ ሶስተኛ ወልዱ አባዲ ተስፋይ ቀጠና 2 በጀርባው ላይ፣ አራተኛ ሞገስ ካሱ በርሀ ቀጠና 4 እጁ ላይ የተመታ መሆኑ ታውቋል። የአዲግራት ከተማ አስተዳደር በዕለቱ ምሽት ላይ ባወጣው መግለጫ የደብረጽዮን ገብረ ሚካኤል ህወሓት ባሰማራቸው የሰራዊት አባላት የከንቲባ ጽሕፈት ቤትን በመስፈር መፈንቅለ ስልጣን መካሄዱንና በጠመንጃ የሚጸና ስልጣን የለም በማለት ወጣቱ መብቱን ለማስከበር እንዲታገል አሳስቧል። ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በራሱ ስልጣን ለአዲግራት ከተማ አስተዳደር ከንቲባነት የሾማቸውን ረዳኢ ገብረ እግዚአብሔር በታጣቂ አጃቢነት ስራ መጀመራቸውን አስታውቋል።
ከኤርትራ መንግስት ጋር ጀምረነው የነበረው ግንኙነት አሁንም አጠናክረን እንቀጥልበታለን ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ተናገሩ። ጌታቸው ይህንን ያሉት በወቅታዊ ጉዳይ ላይ መግለጫ በሰጡበት ወቅት ከኤርትራ መንግስት ጋር ጀምረነው የነበረው ግንኙነት አሁንም አጠናክረን እንቀጥልበታለን ብለዋል። ጀምረነው የነበረው ያሉት ጅምር ግንኙነት ምን እንደሆነ ግልጽ ባያደርጉትም ከዚህ ቀደም በገዛ ወዳጃቸው ዶክተር ደብረጽዮን በሚስጥር ከሻዕቢያ አመራሮች ጋር ተገናኝተው እንደሚያውቁ ተከሰው ነበር። ጌታቸው ረዳ ይህን ሲሉ ከኤርትራ ጋር ክልሉ የጀመረው ግንኙነት ምን እንደሆነ ተጠናክሮ የሚቀጥለው እንዴት እንደሆነ በዝርዝር የገለጹት ነገር የለም። ባለፈው ጊዜ የህወሓት ሌላኛው ክንፍ አመራር የሆኑት ሞንጆሪኖ ከሻዕቢያ ጋር መስራቱ ምን ችግር አለው በማለት ከሻዕቢያ ጋር በማናቸውም ትብብር አብረው ለመስራት ፍላጎት እንዳላቸውና ያሉትን ጅምሮች እንደሚቀጥሉ መናገራቸው አይዘነጋም። በተያያዘ ዜና በመቀሌ ድሮን ታየ ስለሚባለው የተጠየቁት ጌታቸው ረዳ የሚባል ነገር እሰማለሁ። እኔም ከፍተኛ ድምጽ ያለው የጦር ጀት ድምጽ ሰምቻለሁ። ሌሊት የሰማሁት የጦር ጀት የማን ነው ብዬ ላረጋግጥ አልወጣም። ትግራይ ያለችበት አቀማመጥ ከሁለቱም ወገን በኩል የድሮን እንቅስቃሴ እንዲኖር ያስገድዳል። ከኤርትራ የመጣ ድሮን በእኛ በኩል ሊያልፍ ይችላል። ከዚህ ወገን የኢትዮጵያ ድሮን በእኛ በኩል ሊያልፍ ይችላል። ትግራይን ታርጌት ያደረገ ድሮን ከመጣ ግን እሱ አይቻልም። በፕሪቶሪያው ስምምነት እንደዚህ ማድረግ በፍጹም አይፈቀድም። ከዚያ ውጭ ድሮን በእኛ በኩል አትላኩ፣ በአፋር በኩል ይላክ ምናምን ማለት አንችልም ሲሉ ምላሽ ሰጥተዋል። ይህ በእንዲህ እንዳለ የሻዕቢያ ብሔራዊ ደህንነት ሰዎች አዲግራት መግባታቸውም እየተሰማ ነው። ከሻዕቢያ ብሔራዊ ደህንነት በረከት ወዲ ያሲን ተህለሰንበትና ሻምባይ የተባለ የደቡብ ግንባር ወታደራዊ መረጃ ኃላፊ የሚመሯቸው 15 የሻዕቢያ ሰላዮች አዲግራት መግባታቸውን የታመኑ ምንጮች ገልጸዋል። መንግስቱን ከመቀሌ መጀመር ፈልገው የነበሩት የነ ደብረጽዮን ቡድን ሰዎች መቀሌ ላይ አንድ ስነ ስርዓት ይከናወን ስለነበር ያንን መርሃ ግብር መረበሽ ከህዝብ ጋር ያጋጨናል በማለት ለጊዜው አልፈውታል ይላሉ የታመኑ የሞርስ ዜና ምንጮች። የትግራይ ጊዜያዊ አስተዳዳሪ ፕሬዝዳንት ጌታቸው ረዳ፣ የጊዜያዊ አስተዳደሩ ከፍተኛ አመራሮች፣ የመቀሌ ከተማ አመራሮች፣ የሃይማኖት አባቶች፣ በመቀሌ ከተማ የሚገኙ የኪነ ጥበብ ባለሙያዎች፣ በርካታ የመቀሌ ከተማ ነዋሪዎች በተገኙበት የአጼ ዮሐንስ 4ኛ 136ኛ ዓመት መስዋዕትነት በአጼ ዮሐንስ ቤተመንግስት ሲዘክሩ ውለዋል። ይህንን መርሃ ግብር ድምጽ ወያኔ ዘግቦታል። ተወዳዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ለእናንተ የሚደርሰው የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ውጭ ዜና አልፋለሁ። ሞቃዲሾ የአልሸባብ ታጣቂዎች በማዕከላዊ ሶማሊያ በሚገኝ ሆቴል ባደረሱት ጥቃት ከ10 ሰዎች በላይ ህይወት ሳያልፍ እንዳልቀረ ተዘገበ። የአልሸባብ ታጣቂዎች በማዕከላዊ ሶማሊያ ከተማ በሚገኝ አንድ ሆቴል ላይ ከበባ በማድረግ በሆቴሉ ላይ ጥቃት ማድረሳቸውን የዓይን እማኞች ገልጸዋል። ከጥቃቱ ሰዓታት በኋላ የመንግስት ኃይሎች በቦታው ደርሰው ከታጣቂዎቹ ጋር ተኩስ መክፈታቸውም ተመላክቷል። አልሸባብ ለደረሰው ጥቃት ኃላፊነቱን የወሰደ ሲሆን ከ10 በላይ ሰዎችን ገድያለሁ ሲል አስታውቋል። ጥቃቱ በደረሰበት ሆቴል የአልሸባብን ጥቃት እንዴት መመከት ይቻላል በሚል ከሂራን ግዛት የተውጣጡ የጎሳ መሪዎችና የሃይማኖት አባቶች በጸረ አልሸባብ ትግል ዙሪያ ወጣቶች በሚሳተፉበት መንገድ በመምከር ላይ እንደነበሩ የሚወጡ መረጃዎች አመላክተዋል። ካምፓላ ኡጋንዳ ወደ ደቡብ ሱዳን ልዩ ኃይል መላኳን አስታወቀች።
የሀገሪቱ ጦር ዋና አዛዥ የሞሆዚ ካይነሩጋባ ወደ ጁባ የተላኩት ልዩ ኃይሎች ፕሬዝዳንት ሳልቫ ኪር ማያርዲትን ይጠብቃሉ ብለዋል። የፕሬዝዳንት ኪር እና የምክትላቸው ሪክ ማቻር ውጥረት ተባብሶ ዳግም የእርስ በርስ ጦርነት ሊከሰት ይችላል የሚለው ስጋትም አይሏል። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ልጅ ጀነራል ካይነሩጋባ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ መላውን የደቡብ ሱዳን ግዛት እንደራሳችን ቆጥረን እንጠብቃለን ብለዋል። የደቡብ ሱዳን መንግስት ግን እስካሁን ጀነራሉ ስለሰነዘሩት ሐሳብ ማብራሪያ አልሰጠችም ብሏል። ዘገባው የቢቢሲ ነው። ዜና እረፍት። አንጋፋው የማሲንቆና በገና ተጫዋች ድምፃዊና የሙዚቃ መምህር ተዋናይ ደራሲ አለማየሁ ፈንታ ከዚህ ዓለም በሞት ተለዩ። ግጥምና ዜማ በመድረስ ክራር፣ በገናና ማሲንቆ በመጫወት የሚታወቁት አለማየሁ ፈንታ ለበርካታ ዓመታት በያሬድ የሙዚቃ ትምህርት ቤት በመምህርነት አገልግለዋል። በተለይ የማሲንቆ አጫዋወታቸው የሚታወቁ ሲሆን በዓለም ዙሪያ የኢትዮጵያን ባህል ማስተዋወቅም ችለዋል። የአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት ባወጣው የሐዘን መግለጫ ለኢትዮጵያ ሙዚቃ ማህበረሰብና ለመላው ሕዝብ ከባድ ሐዘን ነው ብሏል። ዛሬ መጋቢት 3 ቀን 2017 ዓ.ም የአስከሬን ሽኝት መርሃ ግብር ተደርጎ ስርዓተ ቀብራቸው ፒያሳ በሚገኘው በገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ቤተሰቦቻቸው፣ የሃይማኖት አባቶች፣ ወዳጅ ዘመዶቻቸውና አድናቂዎቻቸው በተገኙበት ከቀኑ በ9 ሰዓት ተፈጽሟል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አርዕስተ ዜናውን በድጋሚ እናስታውሳችሁ። መዋቅሩ በታጣቂ ኃይል የፈረሰበት የአዲግራት ከተማ አስተዳደር በጠመንጃ የሚጸና ስልጣን የለም ስለማለቱ፣ ከሰሃርቲ ወረዳ በታጣቂዎች ታፍነው የተወሰዱ ወጣት አመራሮች ያሉበት አለመታወቁ፣ ጌታቸው ረዳ ከኤርትራ ጋር የጀመርነውን ግንኙነት አጠናክረን እንቀጥልበታለን ማለታቸው አደናጋሪ መሆኑ፣ እነ ደብረ ጽዮን በትግራይ ከአዲግራት አዲጉዳም ድረስ መዋቅር ሲያፈርሱ እነ ጌታቸው በመቀሌ ንጉሱን መዘከራቸውን ከአገር ውስጥ ከውጭ ደግሞ የአልሻባብ ታጣቂዎች በማዕከላዊ ሶማሊያ በሚገኝ ሆቴል ባደረሱት ጥቃት ከ10 ሰዎች በላይ ሕይወት ሳያልፍ እንዳልቀረ መዘገቡ፣ ኡጋንዳ ወደ ደቡብ ሱዳን ልዩ ኃይል መላኳን ብታስታወቅም ጁባ ግን ተላከ ስለተባለው ልዩ ኃይል ጉዳይ ያለችው ነገር አለመኖሩ የተመለከተውን መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበር። ሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ረቡዕ የሞርስ ዜና የእስካሁን ነበር። የፊታችን ዓርብ በዚህ ሰዓት የሞርስ ዜና ይጠብቃቸዋል። እስከዚያው ድረስ ጤና ይስጥልኝ።